የባሌ ማመቱ እንዴት ነው እሱን ትቼ የምወጣው ብዬ አሰብኩኝና ተውኩት። መውጣቴ ተስፋ አልቆርጥም። ነገም ከነገ ወዲያ ቤቴን ሰላም ለማድረግ ቤቴን ወደ መጀመሪያ ወደ ቀድሞ ፍቅራችን ወደ ሞቀበት ለመመለስ አሁንም ደፋ ቀና ማለት አይቀርም። ሩታችን የምር እንደነገርሽ ቤትሽን ለማስተካከልና የልጅሽን አባት ወደ ቤት ለመመለስ እንደዚህ አይነት ነገር እያደረግሽ ከሆነ ይሄ የሚደነቅ ሀሳብ ነው። እኔ እንደዚህ አይነት ሀሳብን በየትኛውም አይነት መስፈርት አልጠላም። በቃ ዋጋ መክፈል ካለብሽ የእሱን ጸባይ ለማስተካከል እሱን ወደ ቤት ለማምጣት ማድረግ ያለብሽን ነገር ለማድረግ ቁርጠኛ ሆነሽ ከሰሞኑ የምታደርጊያቸውን ነገሮች እያደረግሽ ከሆነ ይሄ ሁሉም ሰው ሊቀበለው የሚችል አይነት ነገር ነው። እኔ ድጋሚ ስህተት እንዳትሰሪ ነው አሁን ትልቁ ፍርሃቴ ማለት ነው። ትልቁ ስጋቴ ድጋሚ ይህንን አይነት ተመሳሳይ ስህተት እንዳትሰሪ ነው የማስበውም የምጨነቀውም ማለት ነው። እና እኔ ድጋሚ እንደዚህ አይነት ነገር ታደርጊያለሽ የሚል ሀሳብ የለኝም። ግን ከአንቺ እንዳይቀር እሱ እሺም አለ እምቢም አለ ከሄርሜላ ጋርም መሆን ፈለገ። ግን እንደዚህ ጥረት ስታደርጊ ማየት ደስ የሚል ነገር ነው። በቃ እኔ ደስ ብሎኛል በበኩሌ እንደዚህ ሆኖ ነገሮችን እንደዚህ ለማስተካከል የራስሽን እርምጃ ስትራመጂ እና በዚህ ልክ ጥረት ስታደርጊ ማየት ደስ የሚል ነገር ነው። በቃ ተሸነፊ በዚህ ጉዳይ ላይ እሱ እምቢ ይበልሽ፣ ግን አንቺ ማድረግ ያለብሽን ነገር እያደረግሽ ስለሆነ እኔ በበኩሌ ደስተኛ ነኝ። ግን ዝም ብዬ ደግሞ ለማየት ስሞክር ይህንን ነገር እያደረገች ያለችው ከልቧ እንዳልሆነ ነው እኔ እየተሰማኝ ያለው። ይቅርታ አድርጉልኝና ማለት ነው። ምክንያቱም የሆነ ዝም ብላችሁ ትኩረት ሰታችሁ ሩታን ለማየት ስትሞክሩ አለ አይደለ የሆነ ያለመሸነፍ ስሜትና እኔ እንዲህ ነኝ ለማለት የምታደርግ አይነት ነገር ነው እኔ እየተሰማኝ ያለው። አላቅም እሷ የምሯን ሊሆን ይችላል። ግን ከማየው ነገር ምናምን እየተረዳው ያለሁት ነገር አሁንም በቀልን ያሰበች ምናምን አይነት ነገር ነው እያሰብኩ ያለሁት እየተረዳው ያለሁት። እና ድጋሚ ይህንን መንገድ የምትሞክሪ ከሆነ በገዛ እጅሽ ነገሮችን ለማበላሸት ቆርጠሽ ተነስተሽ መሆን አለበት ብዬ ነው የማስበው። አምሹር ታደርጊዋለሽ የሚል ሀሳብ የለኝም። ግን ዝም ብዬ ከማያቸው ነገሮች አንጻር ሳይ ነገሮች ትንሽ እየጣሙኝ ስላልሆነ ነው ይህንን ነገር እያልኩ ያለሁት። ለማንኛውም ግን የዚህን ያክል ርቀት መሄድሽ ተሳካም አልተሳካም እሱ እሺ አለም ተመልሶ ወደ ሄርሜላ መሄድ እሺ ብሎ ወደ ቤትም ተመልሶ ይግባ። ግን እንደ አንድ ሚስት እንደ አንድ የልጅ እናት ነገሮችን ለማስተካከል እየሄድሽበት ያለው ጥረት ፐርፌክትኒዝም ነው። በቃ ለእኔ ደስ ነው የሚለኝ። አንቺ ስንትም ጊዜ ተሳሳች፣ ግን መልሰሽ እንደተሳሳትሽ ገብቶሽ ያለውን ነገር ለማረም ያጠፋሽውን ነገር ለማስተካከል መሄድ ማለት ይሄ በጣም ደስ የሚያሰኝ ነገር ነውና ዛሬ ባደረግሽው ነገር ደስተኛ ነኝ። ምናልባት ከዚህ ነገር ጀርባ ሌላ ተንኮልና ሴራ እንዳይኖር ነው እንጂ ትልቁ ስጋቴ እንደዚህ የምታደርጊ ከሆነ እኔ በጣም ደስተኛ ነኝ። ለማንኛውም ሰላም፣ እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ ቪዲዮ ከተለቀቀ በኋላ ሁላችሁም ተመልከታችሁታል ብዬ አስባለሁኝ። እኔም ከተመለከትኩት በኋላ የተሰማኝን ሀሳብ እንደተለመደው በቪዲዮ ዙሪያ ጣል ጣል እናደርጋለን ማለት ነው። እናንተም የሚሰማችሁን ነገር እንደተለመደው ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። ያው ብዙዎቻችሁ ቪዲዮን ተመልከታችሁታል ብዬ አስባለሁኝ። ሩታ እኔ ከመሬት ተነስታ ነገሮችን ለማስተካከል የምትጥርበት መንገድ አለ። ስትለመን ኧረ ተይ እባክሽ እንደዚህ አይደለም ምናምን ስትባል እምቢ ትልና የሆነ ሰዓት ድንገት ትነሳና እንደዚህ አይነት ነገር ለማድረግ ትሞክራለች። በእርግጥ በባለፈው በእንደዚህ አይነት መንገድ መታ የተጫወተችው ጌም ምን ያክል ዋጋ እንዳስከፈላት የተመለከታችሁ ይመስለኛል። አሁንም ቢሆን አብርሽ በእርግጠኝነት በቀላሉ ይሄንን እርምጃዋን ይቀበላል የሚል እሳቤ የለኝም። እሷም ይሄንን ነገር ተናግራለች። ቢያንስ ትንሽ ልቡን ቢያራራልኝ ምናምን ስትል እንዴች ልጅ የምሯን ነው እንዴ እንድል ምናምን ሁላን ያደረገኝ። ምክንያቱም አይደለም አብርሃም እኛ ራሱ ባለፈው ካደረገችው ነገር በኋላ የምሯን ሩታ እንደዚህ አይነት ነገሮችን ታደርጋለች የሚል ሀሳብ ስለሌለን አይደለም የአብርሽ እምነት እዚህ ጋር የተመልካችም እምነት ትንሽ ተሸርሽሮ ነበር እና ያለው አንድ ጊዜ ደግሞ እምነት ከጠፋ ምን ያክል ያንን ነገር መልሶ ለማግኘት አስቸጋሪ እንደሆነ ሁላችንም እናውቃለን። እና እሷም ያንን ነገር የተረዳች ይመስለኛል። ከንግግሯ ማስተዋል የቻልኩት ነገር ቢኖር እንደዛ ነው። እና ዛሬ ቢያንስ መጥቶ እንደዚህ ሆኖልኛል ነገ ደግሞ ምናምን አይነት እንትን ለማለት እየሞከረች ነውና
የምር ይሄንን ነገር የምታደርጊና እስከ መጨረሻው የምትገፊበት ከሆነ ያሳካልሽ፣ የልጅሽን አባት ባለቤትሽን ወደ ቤት ይመልስልሽ ነው። ሁላችንም የምንፈልገው ነገር ይሄ ነው። ግን አሁንም እንደለመዳችሁት ይሄ ዳርና ዳር ቆመን ገመድ እንማዘዛለን። በጣም ብዙ ፕሮብሌሞች ሊኖሩ ይችላሉ። በጣም ብዙ ችግሮች ሊኖሩ ይችላሉ ወደ ቤት ከተመለሰን በኋላ። ሄርሜላም በቀላሉ አትለቅልሽም። በነገራችን ላይ አንቺ እዚህ ጋር የምታደርጊውን ጥረት እሷም ከዛ በኩል ማድረጓ የማይቀር ነው እና ምናልባት ተሳክቶልሽ ወደ ቤት ካስገባሽ በኋላ በጣም ብዙ ነጥቦች፣ በጣም ብዙ ጥያቄዎች ሊነሱ ይችላሉ። አይሚን ይሄንን ነገር የማወራው ግን ይሄ የምታደርጊያቸው የምታወሪያቸው ነገሮች ሪልም አብርሃምን ወደ ቤት ለመመለስ ካለሽ ፍላጎት ከሆነ ብዬ ነው። ይሄ በቀል ከሆነ ግን እንደዚህ ዋጋ የሚያስከፍልሽ ነገር ከዚህ በኋላ ይኖራል ብዬ እንደኔ አላስብም። የምሬን ነው የምልሽ። ምክንያቱም አንድ እድል ድጋሚ እንደተሰጠሽ ነው የማስበው። አብርሽ እሺ ቢልሽ በዚህ ጉዳይ ላይ ማለት ነው። ያንን እድልሽን አበላሸሽ ማለት ደግሞ ከዚህ በኋላ ነገሮችን ማስተካከል ምን ያክል ከባድ ሊሆንብሽ እንደሚችል እርግጠኛ ነኝ እና ለማንኛውም ሀሳብሽ በስትክክል የልጅሽን አባት ባልሽን ወደ ቤት የመመለስ ነው የሚለውን እንቀበልና በዛ ዙሪያ ላይ እንደተለመደው እስኪ ሀሳባችንን ጣል እናርግበት። አብርሃም ወደ ቤት ከገባ በኋላ ነገሮች ቀላል ይሆናሉ ወይም ሁሉም ነገር በአንዴ እርግፍ ብሎ ይቆማል ማለት አይደለም። ሄርሜላ እንደምናውቃት ናት። በጣም ብዙ ዋጋ ከፍላለች። በጣም ብዙ ነገሮችን አድርጋለች። መሰቃየት ባለባት ሰዓት ተሰቃይታለች። መደሰት ባለባት ሰዓትም ተደስታለች። አብርሃምን በቀላሉ ለቃ ወደ ሩታ እንዲመለስ እንደማታደርግ ሁላችንም ጥንቅቅ አድርገን እናውቃለን። አንቺ በድሮ ጸባይሽ የምትቀጥይ ከሆነ ታርቃችሁ አብርሃም ወደ ቤት ቢገባ ድጋሚ ወጥቶ ወደ ሄርሜላ ሊሄድ እንደሚችል እንዳትረሺ። እውነታው ይሄ ነው። አብርሃም ወደ ቤት ከገባ በኋላ ምን አይነት ነገሮችን ማስተካከል መቻል አለብኝ? በጣም ብዙ ቻሌንጆች ሊመጡ ይችላሉ። ሄርሜላን ሊያገኛት ይችላል። ብዙ ነገሮች ሊፈጠሩ ይችላሉ እና ያንንስ ነገር በምን አይነት መንገድ ነው የምታስተናግጂው? ይሄ ትልቅ የሆነ ዝግጁነትን ይጠይቃልና በደንብ መዘጋጀት መቻል አለብሽ። ግን እኔ የምሯን መስሎኝ ነው ይህንን ንግግር እየተናገርኩ ያለሁት እና በሆነ ሳይት ደግሞ ሳያት በጣም ፍጥን እያለች ስለሆነ የሆነ ነገር አልጣመኝም። ድጋሚ ያንን ጌም ልትጫወት ምናምን እየሞከረች ነው። ይህንን እያልኩ ያለሁት ግን ከዳኒ ጋር ስለገጠመች ነው ጋይስ፣ እግዚአብሔርን። ምክንያቱም አገጣጠማቸው ደስ አይልም። አገጣጠማቸው ዳኒ የመጣበት መንገድ፣ ከሰሞኑ ሲያደርጉት የነበረው ነገር ምናምን ስናይ አገጣጠማቸው ደስ አይልም። ከዚህ ነገር ጀርባ የሆነ ተንኮል እንዳለ ይሰማኛልና ምንም አድርጊ፣ ምንም ተንኮልም አስቢ፣ ጥሩም ነገር አድርጊ፣ ብቻ ግን ከአንቺ ውጪ በዚህ ጉዳይ ሊደሰት የሚችልም ከአንቺ ውጪ በዚህ ጉዳይ ሊጎዳ የሚችልም ሰው የለም። ማንም ማድረግ ያለበትን ነገር አድርጎ ወደ ራሱ ህይወት ይመለሳል። አለቀ። ሁሉም ወደ ራሱ ህይወት ይመለሳል። እዚህ ጋር የምናወራ ሰዎችም ጭምር ወደ ራሳችን ህይወት ልንመለስ እንችላለን። በዚህ ጉዳይ መደሰት ካለብሽ ልትደሰች የምትችይው ባልሽን ወደ ቤትሽ በማስገባትሽ፣ የልጅሽን አባት ድጋሚ በማግኘትሽ ልትደሰች የምትችይው አንቺ ነሽ። አይ ብለሽ ደግሞ ይሄ የማይሆን ጌም ተጫውተሽ ይህንን ነገር ካበላሸሽም ልታዝኝም በዚህ ጉዳይ ልትጸጸች የምትችይው ራስሽ ነሽ። እያንዳንዱን ነገር ስታደርጊ በጥንቃቄ መሆን መቻል አለበት ብዬ አስባለሁኝ። እንግዲህ ለሄርሜላ ትልቅ የሆነ ፈተና እየመጣባት እንደሆነ ነው የማስበው። ሄርሜላችን ስለዚህ ጉዳይ ምን ያክል ዝግጁ ነሽ? ይህንን ነገር እንዴት ነው የምታስተናግጂው? እንዴት ነው የምትቋቋሚው? ከባድ ነው። ከዛ የባሰው ደግሞ ትልቁ ድቡዳ ያለው የት ነው? ወንድማችን አብርሽ ጋር ማለት ነው። ቃል ገብተሃል፣ እኔ አንቺ ነኝ ብለሃል፣ ደብረ ዘይት ወስደሃል፣ ዝዋይ ወስደሃል፣ ብዙ ነገር አርገሃል። በዛ መሃል ምን ተፈጥሮ እንደሆነ አናቅም እኛ እና ከዚህ በኋላ በጣም ብዙ ቻሌንጅ ይመጣብሃል። እንዴት ነው ይህንን ነገር የምታስተናግደው? ይህንን ሁሉ ነገር ለአንተ ጥለናል። እንግዲህ አንተን ውሳኔ እያየን እዚህ ጋር መተን እንደተለመደው ሀሳባችንን እንሰጣለን ማለት ነው። ጋይስ በዛሬው ቪዲዮ ዙሪያ እናንተስ ምን ትላላችሁ? እንደተለመደው ሀሳባችሁን ኮመንት ሴክሽን ላይ ጠቅ አድርጉልን። እወዳችኋለሁ። ነገ በሌላ ቪዲዮ መልሼ አገኛችኋለሁ። ይመቻችሁ።